በመስቀሉ ብቻ ሳይሆን ክርስቶስ ወደ መቃብር በመውረዱ ወደ ሲኦል በመውረዱ ሲኦልን በረበረ፣ ሲኦልን በረበራት። የሆነ ግዛት ሂዶ እንደመበርበር ነው። አንድ ኃይለኛ ንጉሥ፣ ኃይለኛ ተዋጊ ንጉሥ የጠላትን ሀገር ሂዶ እንደሚበረብረው ምርኮን እንደሚያደርግ ክርስቶስም ወደ ሲኦል ሂዶ አጋንንት የሰለጠኑበትን የሰውን ልጅ የሚገዙበትን ሲኦልን የጨለመውን ዓለም ሂዶ በርብሮታል። ነፍሳትን አውጥቷል፣ ማርኳል። ወደ መቃብርም ወርዶ የመቃብርን ስልጣኑን የመቃብሩን ይዞ ማስቀረቱን የመቃብርን ማፍረስ ማበስበስን የሰውን ልጅ ለዘላለም አቅፎ ይዞ መኖርን አስወግዷል ከመቃብር ማለት ነው። ስለዚህ ለዚያ ነው የምናከብራት። ዛሬ ግን በመጾም ነው የምናከብራት። እንደ ሌሎቹ ሰንበታት በደስታ በማድረግ በመብላት በመጠጣት በእረፍት ሳይሆን በመጾም የምናሳልፍበት ምክንያት ክርስቶስ በመቃብር ውስጥ ነው። በመቃብር ውስጥ ነው ክርስቶስ በመቃብር ውስጥ ሆኖ እኛ በዓል አናደርግም። ምንድነው ደስታ? ለስጋችን ደስታ አንሰጥም ነው። ክርስቶስ በስጋው እኮ መቃብር ውስጥ ስቲል ሂዩሚሌሽን ውስጥ ነው፣ ስቲል ውርደት ውስጥ ነው። ክርስቶስ በመስቀል ላይ ነፍሱን ከስጋው ለይቶ በስጋው ወደ መቃብር ሲወርድ ወደ መቃብር መውረድ ራሱ ውርደት ነው። ስለዚህ እሱን ማሰብ አለብን። እየጾም ስጋችንን እያዋረድን እየጾምን ማሰብ አለብን ነው። ግን ያ ግን የሚያድን ነው እንጂ የክርስቶስ ዝቅ ዝቅ ማለቱም የክርስቶስ ራሱን ዝቅ አድርጎ ወደ መቃብር መውረዱ ለእኛ መዳኛ ነው። ስለዚህ ይቺ እሑድ ይቺ ቅዳሜ በቤተ ክርስቲያን ስርዓትም በሊቃውንትም ዘንድ የመዳኛ ቀን ነች ማለት ነው። እነዚህ ሶስቱ ቀናት ከድነታችን ጋር የተያዙ ናቸው። ዓርብ፣ ቅዳሜ፣ እሑድ ሶስቱ ቀናት። ለነገራችን ላይ ጥምቀት ራሱ ስንጠመቅ 3 ጊዜ ብቅ ጥልቅ ስንል እነዚህን 3 ቀናት እያሰብን ነው። ከክርስቶስ ከሞቱ ከመቃብሩና ከትንሣኤው ጋር መሳተፍ ስለሆነ ማለት ነው። እና እነዚህ ቀናት ከድነታችን ጋር የተያዙ ናቸው። በጣም ኢሴንሻል የሆኑ የድነት ስራ የተሰራባቸው ናቸው። ጌታችን ሲኦልን የበረበረበት ወደ መቃብር ወርዶ የመቃብርን ደግሞ መፍረስ መበስበስን ያጠፋበት ያ በትንሣኤው ይታወጃል ማለት ነው። እንደ በመጨረሻ ቅድም አንድ ነገር ሳልነገራችሁ የቀረሁት ነገር ልንገራችሁ። እኛ በአብይ ጾም ከበሮ ምናምን አይመጣም። እንደዚህ የከበሮ ምናምን መዝሙር ማድረግ አይቻልም። የደብረ ዘይት አንድ ቀን ብቻ ይፈቀዳል። ከዚያ ውጭ በከበሮ መዘመር የሚፈቀድበት ከትንሣኤ በኋላ ነው። ግን ትላንትና ማታ ዓርብ ሙሉ ስርዓቱ ሲፈጸም በከበሮ ይዘመራል። ቤተክርስቲያን ውስጥ ይዘመራል። ንሴቦ ለእግዚአብሔር የሚል መዝሙር ማለት ነው። ንሴቦ ለእግዚአብሔር ስቡሐ ዘተሰብሐ፣ እግዚአብሔርን ምስጉንና የተመሰገነ እግዚአብሔርን እናመስግነው የሚል መዝሙር ይዘመራል። ከበሮ እየተመታ ቤተክርስቲያን እየተዞረ እልል እየተባለ በጣም በደማቅ ሁኔታ ይዘመራል። እና ይሄ መዝሙር በኦሪት መጽሐፍት በብሉይ ኪዳን ሙሴ እስራኤል የዘመሩት መዝሙር ነው። እስራኤላውያን ፈርዖን ሰጥሞ በኤርትራ ባህር በቀይ ባህር ፈርዖን ከሰጠመ በኋላ እስራኤል ደግሞ በደረቅ ከተሻገሩ በኋላ የሙሴ እህት ማርያም ከበሮ ይዛ እያሸበሸበች እነ ሙሴ መቋሚያ ይዘው እስራኤል ሕዝቡ እልል እያለ አብረው የዘመሩት ዝማሬ ነው። ንሴቦ ለእግዚአብሔር የሚል የተመሰገነ እግዚአብሔርን እናመስግነው ፈረሱንና ፈረሰኛውን በባህር ውስጥ ጥሏልና እያሉ የዘመሩት ነው። እና በእኛ በቤተ ክርስቲያን ይሄ መዝሙር ትላንትና ማታ ይዘመራል። ስርዓት ነው፣ ግዴታ። ለምንድን ነው? ቅድም ሳሚ ስትለው ነበረ። ጌታ በመስቀል ላይ ዲያብሎስን ድል አድርጎታል። ዲያብሎስ ተሸንፏል። ፈርዖን እንደተሸነፈው ማለት ነው። ፈርዖን በኤርትራ ባህር መካከል ሰጥሞ
እንደቀረው ዲያብሎስ በመስቀል ላይ ተሸንፏል። ክርስቶስ ደግሞ በመስቀሉ ድል አድርጎታል፣ ማርኳል፣ ነፍሳትን ማርኳል። በዚያ ሰዓት በ11 ሰዓት ነፍሱ ከስጋው በተለየበት ሰዓት ወደ ሲኦል ወርዶ ነፍሳትን ማርኳል። እስራኤል ነፃ እንደወጡት ማለት ነው። እስራኤል ከፈርዖን በእግዚአብሔር ኃይል ነፃ እንደወጡት ከምርኮ እንደተለዩት ፈርዖን ደግሞ ማራኪያቸው፣ አሰቃያቸው፣ ዕዳ ያበዛባቸው የነበረው ፈርዖን በኤርትራ ባህር መካከል እንደቀረው በክርስቶስ መስቀል ፈርዖን የተባለው ዲያብሎስ ተሸንፏል። በመስቀሉ ላይ ተሸንፏል፣ ተዋርዷል ማለት ነው። ነፍሳት ደግሞ ከሲኦል ወጥተዋል፣ ነፍሳት ተማርከዋል። ስለዚህ ያ በብሉይ ኪዳን ሙሴና እስራኤል የዘመሩት ዝማሬ ትክክለኛ የመጨረሻ ፍጻሜውን የሚያገኘው በእኛ ዝማሬ ነው። እኛ የእስራኤል ታሪክ የእኛ መንደርደሪያ ነው። እስራኤል የብሉይ ኪዳኗ እስራኤል ለአዲስ ኪዳኗ ቤተ ክርስቲያን ምሳሌ ስለሆነች የዚያ ታሪክ ሁሉ ወደ እኛ ስለሚያመለክት መስቀሉን በምናከብርበት ቀን ፈርዖን በሰጠመበት ቀን እውነተኛው ፈርዖን ማለት ዲያብሎስ ነው። ልቡ የደነደነ ሪፔንት የማያደርግ በቃ ፈርዖን ዲያብሎስን ካራክተራይዝ ያደርገዋል። ስታዩት በባህሪ በጣም ነው የሚመሳሰሉት። ያኛውም ንስሐ አልገባም፣ ብዙ እድል ተሰጡት። ዲያብሎስም እኮ በጣም ብዙ እድል በእኛ በቅዱሳት መጻሕፍት በዝርዝር ስላልተጻፈ ነው እንጂ ብዙ እድል ተሰጥቶት ያባከነ ሰው ነው፣ ያባከነ ፍጥረት ነው። ከመላእክት ዓለም እስከ ጥልቅ ድረስ እስከሚወርድ ድረስ እድል እየተሰጠው የወረደ ነው ዲያብሎስ ማለት ነው። ፈርዖን እና ዲያብሎስ አንድ ናቸው፣ ይመሳሰላሉ። ንስሐ የማይገቡ ልባቸውን እያጸኑ የሚሄዱ ናቸው። የእግዚአብሔርን ሕዝብ ደግሞ በምርኮ የያዙ ናቸው፣ በምርኮ በባርነት የያዙ ናቸው። እና ያንን የእስራኤልን መዝሙር ንሴቦ ለእግዚአብሔር የሚለውን የእስራኤል መዝሙር ቤተ ክርስቲያን በዚህች ዕለት በዕለተ ዓርብ የክርስቶስን መስቀል በምታስብበት ሰዓት በእልልታ ትዘምራለች። ከበሮ ተነስቶ ይዘመራል። በአብይ ጾም ያልተነሳ ከበሮ በዚህ ሰዓት ተነስቶ በእልልታ ይዘመራል ማለት ነው። እና እግዚአብሔርን እናመስግነው። ፈረሱንና ፈረሰኛውን በኤርትራ ባህር የጣለ እስራኤልን በደረቅ ባህር ያሳለፈ እግዚአብሔር እኛንም ዲያብሎስንና ሰራዊቱን በመስቀል ላይ ጥሎ እኛን ወደ መንግስቱ አፍልሶናል። በዲያብሎስ የነበሩ ነፍሳትን ማርኮ ገነት መንግስተ ሰማያት ያስገባ እግዚአብሔርን እናመስግነው፣ ንሴቦ እናመስግነው ብላ ቤተክርስቲያን ትዘምራለች። እና ይህ በጣም ድንቅ የሆነ በጣም ሙቪንግ ነው። ቤተክርስቲያን ሆናችሁ ስትዘምሩት ያ ሲሰግድ ምናምን የዋለ ህዝብ በድንገት ኢነርጃይዝድ ይሆናል። በቃ በድንገት ኃይል ነው የምታዩት። በቃ ሰው ራሱ ልልተው ምናምን ቀንም ሙሉ ሲሰግድ የዋለ የደከመ አይመስልም። በድንገት ሌላ አይነት ኢነርጂ ነው ቤተክርስቲያን ውስጥ የሚመጣው ማለት ነው። እና የእስራኤል ታሪክ በቃ በፊታችሁ ይደቀናል፣ እልልታቸው፣ ደስታቸው። ያ የተጨነቀ የነበረው ህዝብ እግዚአብሔር ፈርዖንን አስጥሞ ቀይ ባህርን ሲያሻግራቸው የነበራቸው ደስታ በቃ ኤክስፔሪንስ ታደርጉታላችሁ። በክርስቶስ ተፈጽሞ ስናየው አሁን ትንቢቱ ማለት ነው ያ ምሳሌው እና ይህንን ነገርም ላካፍላችሁ ብዬ ነው። ሳሚ እግዚአብሔር ያክብርልኝ። ማለት ክርስቶስ በዛን ሰዓት በመስቀል ላይ ያለ ያው ወይ ደግሞ አንድም ጊዜ ከስላሴ ትምህርት አንጻር ነው አንተ ያልከው። አንድም ጊዜ ከአምላክነቱ ሳይጎድል በመስቀል ላይም እንዲሁም ደግሞ ተበላልሶ በሚያስተምርበት ሰዓትም ባደረጋቸው ድርጊት አንድም ከአምላክነቱ ሳይለይ እንደፈጸማቸው ስትናገር ሰማሁኝ። ማለት ያ አሁን ለምሳሌ ተጠማው ብሎ ሲል ማለት ነው ድካሙን እንደደከመ በደንብ እናምናለን። መጠማቱንም ህማሙንም በሚገረፍበት ሰዓት ህመም እንደተሰማው በደንብ ነው የምናምነው። ተርቧልም ይላል። በመራብ ሰዓትም እንደተራበ እንደደከመ ያንንም በደንብ አድርገን ነው የምናስበውና በተጠማ ሰዓት ከአምላክነቱ ሳይጎድል ነው ብለን ስንል ማለት ነው። እግዚአብሔር አምላክ ያው ፍጹም ሰው ፍጹም አምላክ ነው። ነገር ግን ተጠማው ብሎ ሲል
መጠማትን ውሃ እዚህ ጋር ከታች ኮሜንት አንብቤ ይህንን ሀሳብ ራሱ እንድጠይቅ የሆንኩት ማለት ነው። ክርስቶስ ተጠማው ሲል ውሃ እንደማይሰጣቸው ትክክል ነው። አምላክነቱ ውሃ ሊሰጡት እንደማይችሉ ቀድሞ ያውቃል። እንዴት አድርገውም እንደሚገርፉት ጠንቅቆ ያውቃል። ሁሉን አዋቂ እግዚአብሔር ነውና እንዴት አድርገው እንደሚሰቅሉት እነ ኒቆዲሞስም እንዴት አድርገው ገንዘው እንደሚቀብሩት የሚያውቅ አምላክ ነውና ነገር ግን እንደውም በእኛ ቤተክርስቲያን ትምህርት ምን አለ እነ ኒቆዲሞስ ሲገንዙት እንኳን ምን ብለው መገነዝ እንዳለባቸው እንደነገራቸው በእኛ ቤተክርስቲያን ትምህርት ላይ አለ። ነገር ግን ምንድነው ተጠማው ብሎ ሲል ያ የሱ መጠማት ያ የሱ ኤሎሄ ኤሎሄ ለምን ተውከኝ ብሎ ሲጮህ ቅድም ሲናገሩ ሰምተካል። አረዘምኩት እንዴ አላጥራለኝ እና እሺ እና በዛን ሰዓት ለምን ተውከኝ ብሎ ሲል መልስ ታቶለት ሳይሆን ሲጮህ የነበረው የአዳምን ጮህት እንደሆነ እናውቃለን። ሲጮህ ግን በእኛ ቤተክርስቲያን የአዳምን ጮህት ወደ አብ ወደ ወልድ ወደ መንፈስ ቅዱስ ወደ ራሱም ጭምር እንደ ጮህ ስለምናስብ ነውና መጠማቱ እግዚአብሔር በዛን ሰዓት መጠማቱ በፍጹም ሰውነቱ እንደተጠማ እናውቃለን። ግን አምላክነቱ ሳይለየው ለሱ ስለተገባው ሳይሆን የእኛን ድካም ሊደክምልን ስለፈለገ ነው ወይስ በለበሰው ስጋ ስለደከመ ነው ብለህ ትላለህ ሳምዬ? በጣም ዞሬ ነው የደረስኩበት ጥያቄ ላይ መረዳትክን ለማየት ስለፈለግኩ ማለት ነው። አላጥራለኝ ግን ተመችቶኛል። እዝነት እኔ ራሴ ተቸግሬ ነው የደረስኩበት። ቀጥታ ከጠየቅኩኝ ይወሳሰባል። ለዛ ነው ግልጽ ማድረግ ፈልጌ አረዘምኩት። ሳሚዬ እያወራ ከሆነ ተሰማ አይደለም? አይ እሺ ትጨርስ ብዬ ነው። ያ ሁለቱንም ነው እህትነት። የመጀመሪያውን አንቺ አሁን መጨረሻ ላይ ያስቀመጥሽው እኛን ሰብስቲት አድርጎ ነው ወይ የእኛን ስፒሪቹዋል ሚኒንጉ ስፒሪቹዋል ሴንሱ ኢየሱስ መስቀል ላይ ሆነው የእኛን ጩኸት ጮኸ። ልክ እኛን ሆኗል ላይ ኢየሱስ እኛን መስሏል እና did Jesus substitute our testing not directly like seen but like መጽሐፎቻችን ለምሳሌ ኢሳይያስ 53 ላይ የእኛን ኃጢአት ተሸከመ የእኛን ጀጅመንት ተሸከመ እያለ ይናገራል እና የእኛን መጠማት ተሸከመ ባይለንም ግን እኛ እንደ ሰው ቅድስና እንጠማለን። እግዚአብሔርን የሚጠማ ነገር ነበር ያ መንፈሳችን ተወስዶ ለዚህ የሰዎችን ዊክነስ ሃንገር ፔን ተርስ ሰፈሪንግ እነዚህን ሁሉ ኢየሱስ ክርስቶስ ወስዷል። ለዛ ዕብራውያን ምዕራፍ 4:15 ሲናገር ድካማችንን ምን አደረገ ይላል ተሸከመ። he shared in our weakness ብሎ ይናገራል። በዚህ ድካም የሰው ድካም ውስጥ አለ ሰፈር መደረግ አለ መተው አለ ፔን አለ መራብ አለ። እንደውም ቅድም ያልኩኝ ነበርና እኔ ይሄ ኢየሱስን ሳስብ የመስቀሉ ስራ ሳስብ በጣም የሚገርመኝ አጠገቡ የነበሩ ሰዎች እንዴ ካንተ ወዴት እንሄዳለን ምናምን ያለው ፒተር እንኳን 3 ጊዜ ምናምን ግጥም ብሎ አላውቀውም ብሎ ሊያውም በገረዶች ፊት ከዚህ በላይ ላይ መጥቶ ምን አለ ማለት ፒተር ማለት ታውቃላችሁ ለኢየሱስ ፋሚሊ በጣም ቅርብ ነው። ኢየሱስ ለዛ ቤተሰብ በጣም ቅርብ ነው ለነ ፒተር እና ለነ ዮሐንስ ምናምን የሉም በቃ ሸተው ሄደዋል። እሱ ብቻ አይደለም የሚገርመኝ የፈሪሳውያን የህግ ጸሐፍት እንግዲህ እነዚህ በትምህርትን በምንም ማይገናኙ ናቸው። እርስ በርሳቸው በለጦር የሚፈላለጉ ሰዎች ናቸው። ኢየሱስ ላይ ግን ለማሴር አንድ ሆነው ኢየሱስን አሳለፉ። አይሁድ የገዛ ወገኖቹ ሰብስበው በቃ ይሰቀል ይገደል እና ኢየሱስ ይሄንን መስቀል ላይ ሰፍራ አድርጎታል። ስለዚህ ይሄ የኛ ነው። ስለዚህ ዛሬ እኔና አንቺ እንዳንጠማ ሰፈር ስናረግ ፔንስ የሆነ ስንራብ ስንቸገር ይሄን ሁሉ ኢየሱስ ለኔ ወስዷል ብለን በእምነት ያንን ነገር እንድንሻገር ተስፋን የሰጠን ይሄ የመስቀል ላይ ስራ ነው። ሌላው ግን ቅድም እንደነገርኩሽ ነው ዘማሪው አንዱ መስቀል ላይ የሆነው ነገር እንዳለ ፕሮፌሲ ተፈጽሞ ቅድም ይሆን ምንድነው በመዝሙር 69 ላይ ሊትራሊ እንትን ሰጡት ይላል they gave him sour wine to drink ብሎ ወይ ደግሞ ቬኒገር ብሎ ይላል። ያንደኛው ትርጉም ደግሞ ቬኒገር ብሎ ያስቀምጣል።
ስለዚህ ኢየሱስ የሆነው ነገር መስቀል ላይ የሆነው ነገር ሁሉ ትንቢት የተነገረው ትንቢት ሁሉ እንዲፈጸም ስለሆነ አንዱ እሱ ነው። ኢየሱስ ሪል የሆነው የሰውን ሰፈሪንግ ኢየሱስ ክርስቶስ ተጠምቷል፣ ተርቧል፣ እንዳልኩት በቃ ደም ከውስጡ ፈሶ አልቋል። በሳይንስ ታውቃላችሁ ሰው በጣም እንትን ሲያደርግ ምንድነው የዚህ ተራራው እንትን ላይ በጣም ሲጸልይ እንትን ምንድነው የደም ላብ አላበው እና በሳይንስ ሬሱ ሳይንስ ክላስ እየወሰድኩኝ ነበር እና ሜዲካል ስኩል ላይ በጣም የገረመኝ ሰው በጣም ዲፕረስድ ሲሆን ነው ሳይንስ ነው እንግዲህ ፕሩፍ ያደረገው ኤክስትሪምሊ እንትን ሲያደርግ ምንድነው ዲፕረስድ በጣም ሲሆን እና በጣም ስትረስድ ሲሆን ሰውነታችን ላይ በጣም በአይን የማይታዩ ቀዳዳዎች አሉ። ሰውነታችን እንዳለ ማለት ነው። እጃችን ምናምን ስትመለከቱት በጣም በአይን የማይታይ ቀዳዳዎች አሉና በዛ ቀዳዳ ውስጥ ውሃ ነው ላብ ነው የሚወጣው። ላይክ ስፖርት ሲሰሩ ኦር ሰምቲንግ ስታደርጉ በዛ ቀዳዳ ውስጥ ላብ ይወጣል። በጣም ሰው ግን ስትረስድ ሲሆንና በጣም ሲጨነቅና እንትን ውስጥ ሲሆን በእነዚህ ቀዳዳዎች ውስጥ ደም ይወጣል ብሎ ሳይንስ ፕሩፍ አድርጎታል። ኢየሱስ ክርስቶስ የኛን ጭንቀት የዓለምን ሁሉ ኃጢአት፣ ጭንቀት፣ መከራ፣ ድካም ምናምን ነገር ሲሸከም ሪል የደም ላብ አልቦታል። ስለዚህ ኢየሱስ ለኔ ያልሆነው ነገር የለም መስቀል ላይ ማለት ነው። እና እውነት ነው ጥማቱ የኔን ጥማት ነው፣ የኔን ጩኸት ነው የጮኸው፣ የኔን መገፋት፣ የኔ የሆነውን ነገር የኔን ድካም በሙሉ ኢየሱስ መስቀል ላይ ተሸክሞታል ለማለት ነው። ስለዚህ ቴንኪ ሳም እያመሰግናለሁ። እውነት ነው የእኛን ድካም ተሸክሞ ጩኸታችንን ጮሆ መልሳችን ደግሞ ራሱ ክርስቶስ ነው የሆነልን። እሺ አገልጋይ ሳሚን ጥያቄ ልጠይቀው ብዬ ነው ጀስት ስላነሳው ቅድም ለመጠየቅ እየሳኩኝ ሳሚ ስለ ክርስቶስ መከራ ስናነሳ ለምሳሌ የተጠማ ያለውን ፓርት ስናነሳ ሰው አይ ቲንክ ሰርጀሪ ሲሰራ ምናምን ነገር ሰው ውሃ አይጠጣም፣ ምግብ አይበላም። ኢቭን ከሰርጀሪው ሪከቨር ሲያደርግም የተወሰነ ትኩስ ነገር ምናምን እንዲጠጣ የሚደረገው። ስለዚህ ያ ነገር ጎጂ ነው አይደል? በሕክምና ሰርጀሪ የሚወስዱ ሰዎች ምግብና መጠጥም ቶሎ እንዳይወስዱ የሚደረገው ሪከቨር እንዲያደርጉም ስለማያደርጋቸው ይመስለኛል። ኢየሱስ ግን ሲጠማ ሆምጣጤ የሰጡት አይ ቲንክ ይሄ ሆምጣጣው ነገር ሪዚስት እንዲያደርግ ፔኑ ሪዚስት እንዲያደርግ አይነት ነገር የሰጡት ነው አንድ ጊዜ ብሎ የሆነ ሰው ሲያወራ ስለሰማው ምን ያክል በሳይንስ አፕሩቭድ ነው እሱ ነገር። ኢየሱስ ፔኑን የተቋቋመበትን መንገድ እሱ ስለሚያሳይ ማለት ሆምጣጣውን አለመጠጣት የፈለገው በራሱ ፔኑን ተቋቁሞ ስላለፈውም ጭምር ነው ወይ? ላለመጠጣት የፈለገውም ከዛ አንጻር ነው ወይ? ውሃ ተጠምተ ሆምጣጤ የሚሰጥ አዝነውለት፣ አሁን አይሁድ ያዝንለትና ነው ሆምጣጤ የሚሰጥ ሆምጣጤ እንዲጠቅሙ ብሎ ይሰጡታል። አይ ትክክል ነው። ሳሚ ቀጥል። ትክክል ነው። ይሄ ኢየሱስ ለዛ ነው ሪፊውዝ ያደረገውም ኢየሱስ ለዛ ነው። እና በዚህ በሳይንሱ እንዳልከው ለሰርጀሪ ምናምን ሳይሆን ለምሳሌ ቁስል ምናምን ስናክል ሲደረግ ዶክተር አይደለሁም ባይተው እንዳዛ እንዳታስቡ፣ ግን እንደዚህ ሆስፒታል ውስጥ ምናምን እንደዚህ ሲደረግ በጣም ፔን ስላለው እንዲያደነዝዘው ወይም ደግሞ ፔንኪለር ወይም ደግሞ ናሚንግ ያደርገዋል ወይ እንትን እንዲያደርገው ይሰጠዋል። ይሄ አልኮል ነገር ይሰጠዋል ወይም ኮምጣጤ ነገር ይሰጣል። እና ይሄ በዛ ዘመን ላይ ይሄ ቬኒገር የሚባለው እንደ ፔንኪለር ነበር። እና ልክ ሰዎች በመስቀል ላይ ሲሰቀሉ ሰፋሪንጋቸው ሬዲዩስ እንዲደረግ ይሰጣቸዋል። ኮምጣጤ ይጠጣሉ። እና ኢየሱስ ለዛ ነው እምቢ ያለ። ይሄ ኮምጣጤ ከወይን ጋር ሚክስድ የሆነ ነው ባይ ዘ ወይ ከወይን ጋር ሚክስ ተደርጎ ነው። ለዛ ነው የእንትና ምንድን ነው መዝሙርም እንደዛ ያለው ቬኒገር ብሎ የጻፈው መዝሙር 23 ላይ ማለት ነውና ኢየሱስ ሪሊ ሃስቱ ፊል ማድረግ አለበት። ፉል ሰፈሪንጉን ማድረግ ስላለበት ኢየሱስ ነው አልጠጣም ብሎ አስቀመጠ። የሰከንድ ድሪንክ ሳውር የሆነ ወይን ነው አይደለ? እዚህ ዮሐንስ 19:29 ላይ ያለው ማለት ነው። እና በነሱ አጠራር አይ ቲንክ ፖስካ ይሉታል። እና የሮም ድሪንኮች የሮማን ዋይን የሚጠጡት ነውና ለዚህ ለሶልጀሮች ይዘውት ነው የሚሄዱት ጦርነት ሲሄዱ እና ልክ ሲቆስሉ ምናምን ቁስል ሲያደርጉባቸው ይሰጧቸዋል
ይጠጣሉ። እና ናት ሪሊ ሜዲሲን አይደለም ግን አንደኛ አፋቸው ምን ያደርጋል? ይሄ ሞይስት ያደርጋል፣ ያረጥባል። ሁለተኛ ፔን ሪሊቭ ያደርጋል ብለው ይታመናል። እና አንደኛ ሁለት ሶስት ነገሮች ነው። አንደኛ ፕሮፌሲ ይፈጸማል። ሁለተኛ ሞክ ሊያደርጉበትም ነው። በጣም አንደኛ ቺፕ የሆነ ነው ያ ነገር፣ ያ መጠጥ በጣም ቺፕ የሆነ መጠጥ ነው እንዳልኳችሁ። በጦርነት ቦታ ምናምን ወስደው ለዚህ ለፔን ምናምን የሚያደርጉት ነገር ነው እና ሂውማን ሪጀክሽን የሚያሳይ ነው እና ዲስሪስፔክት ለማድረግም ነው። በፕሮፐር ባልሆነ መንገድ በጨርቅ አድርጎ ምናምን ነገር ነው ሊያደርጉት የሞከሩት። ላይክ እያፌዙበትም ነው። ሞከሪ ነው፣ ሊተራሊ ሞከሪ ያደረጉበት ነው። ሁለተኛ ሶስተኛ ፕራክቲካል ሪዝኑ ኢየሱስ ክርስቶስ ተጠምቷል። ስለዚህ what they had like ያላቸው የሶልጀር ድሪንክ ነው። ኢየሱስ ግን ይሄን ሁላ ሪፊውዝ አደረገ። ፔንኪለር ነው ሪፊውዝ አደረገ። ቬኒገር ሪፊውዝ አደረገ። ኢየሱስ ሁለት ነገር ነው ሪፊውዝ ያደረገው አይደል? ትዝ ይላችሁ እንደሆነ የመጀመሪያው ማቴዎስ 27 ላይ ያለው ነው። they gave him wine mixed with gall ብለው ይላሉ። እሱኛው ፔን ሪሊፍ ነው። ሁለተኛው ደግሞ የቬኒገር ነው በዮሐንስ 19:29 ላይ ያለው እሱንም እንትን አደረጉት። ስለዚህ ሳሚ ዮሐንስ 19:34 ላይ እኮ ሆምጣጤውን ተቀበለ እኮ ነው የሚለው 30 ላይ ዮሐንስ 19 ተፈጸመ አለ። እሱ ሁለተኛው ነው። ያ ከዛ ሁለት ድሪንክ ነው እኮ የመጀመሪያው ማቴዎስ 17 ላይ ያለው ኢየሱስ እንዲህ አለ። ይሄ ፔንኪለሩን ማለት ነው። ፔንኪለሩን እንዲህ አለ ኢየሱስ። ይሄ ናም ያደርገው ማለት ነው። ቅድም ያልኩት ሬዲዩስ የሚያደርገው። ሁለተኛው ግን ቬኒጋር ነው። ቬኒገሩን ይሄ ሳውር ዋይን ነው። አክሴፕት አድርጎታል ኢየሱስ፣ ተቀብሎታል። ልክ እንትን ላይ እንዳለው ማለት ነው፣ ፕሮፌሲው ላይ እንዳለው በዝሙር ዘማሪው እንደተናገረው። ግን ያ በጣም ቺፕ የሆነ የወታደሮች መጠጥ እንደሆነ እና ኢየሱስ ላይ ሞክ ለማድረግ ዲስሪስፔክት ለማድረግ ሰጥቶታል። በጣም ቺፕ የሆነ ነገር ነውና የመጀመሪያውን እምቢ አለ፣ ሁለተኛውን ግን ተቀበለ ኢየሱስ፣ ወሰደ። ሶ ስፒሪቹዋል ፕራክቲሱ ምንድነው? ሪሊፍ ለማድረግ ሬዲዩስ ምንድነው ይሄ በሽታውን እንትን ለማድረግ ሪፊውዝ አድርጎታል። ግን ደግሞ ሂ አክሴፕት ሰፈሪንግ ሚል ነው። አዛሽ እኔ ደግሞ ለእዝነት አንድ ጥያቄ አለኝ። ቅድም ያነሳሻት ፖይንት ትላንት የሆኑ ቤቶች ሰምቼ ምንም ስላልገባኝ ነው። ከአንቺ ልስማና መጀመሪያ አንድ ጥቅስ ላንብብልሽ። ዮሐንስ ወንጌል 19:40 ላይ የኢየሱስንም ስጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። ኢየሱስ በአይሁድ አገናነዝ ልማድ እንደተገነዘ ይናገራል መጽሐፍ ቅዱስ። እና ቅዳሴ ላይ ተብሎ አንድ መጽሐፍ ትላንት ቀርቦ ኒቆዲሞስ ሲገንዘው ተነስቶ ቁጭ ብሎ እንዴት እንደሰው ትገንዘኛለህ? ቅዱስ አምላክ ያው አምላክ እያላችሁ ገንዙኝ ብሎ አወራ በሚገነዝበት ሰዓት የሚል መጽሐፍ ተነበበ። ይህ ነገር አልሞተም ወይስ የሞተ ሰው ይናገራል? የኢየሱስን ሞት ጥርጣሬ ውስጥ አይከትም ይሄ ነገር? አንቺም ቅድም ስላነሳሽው ነው ያነሳሁትና ሜቢ በትክክለኛው የቤተ ክርስቲያን አረዳድ እውቀቱ ያለው ሰው ሜቢ አንቺም ካወቅሽው እንድታስረጂ ቅድም ስላነሳሽው ነው። ኦኬ ኒቆዲሞስ ሲገንዘው እግዚአብሔር አምላክ ተነስቶ ተቀምጦ አይልም። እንደዚህ አይነት ትምህርት የለም በቤተ ክርስቲያናችን። ተነስቶ ተቀምጦ የሚል አይደለም። እግዚአብሔር ሁሉም ማድረግ የሚችል ነው። ሁሉም ማሳሰብ የሚችል ነው። በመንፈስ ለሁሉም መልእክት ማስተላለፍ የሚችል እግዚአብሔር ነው። ነገር ግን ኒቆዲሞስ ሲገንዘው መገነዝ እንዴት እንዳለበት የሚገርምክ በቤተ ክርስቲያናችን ኪዳን ብለን የምናደርሰው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ብለን የምንለው በኪዳን ላይ የሚደረስ ጸሎት አለና ያንን እያለ እንዲገንዘው ለኒቆዲሞስ በመንፈስ እግዚአብሔር እንደነገረው ነው እንጂ ክርስቶስ ተነስቶ በመቃብር ቁጭ ብሎ አይደለም። ምናልባት እንደዛ የተባለ ነገር አለ ከተባለ ያው በእኛ ቤተክርስቲያን ብዙም የማንደነግጠው የተሳሳቱ መጽሐፎች እንዳሉ እናውቃለን። በሰዎች የሚሰሩ የቤተክርስቲያናችን ትምህርት ግን ተነስቶ ቁጭ ብሎ አይልም። በመንፈስ ነገረው። ኒቆዲሞስ እንደዛ እያለ ክርስቶስን እንደገነዘው አምነን
እኛ አሁን ኪዳን የምንለው ከቅዳሴ ውጪ ሰርክ ሁልጊዜ በቤተ ክርስቲያን የሚደረሰው የጸሎት ጊዜ የኪዳን ጸሎት የሚባለው እሱን ጸሎት ነው በትልቁ የሚደረሰው ማለት ነው። እና ያ የተሳሳተ ነው። ተነስቶ ተቀመጠ የሚለው የተሳሳተ ነው። በመንፈስ ለቅዱስ ኒቆዲሞስ እግዚአብሔር አምላክ እንደዛ እያለ እንዲገንዘው ማድረግ የሚችል አምላክ እንደሆነ ስለምናምን ለክብሩም ስለሚገባው እንደዛም ስለሆነ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያውም ስለሆነ እየተባለም መገነዝ ስለሚገባው ብለን ስለምናስብ የእውነት እንደዛ ነው ብለን ነው የምንለው እንጂ ተነስቶ ተቀምጦ አንልም። ስለዚህ በእኔ ልክ ነው የመለስኩልሽ። በቤተክርስቲያን አንድምታ የነበብኩልሽ የመጽሐፍ ቅዱስ ክፍል ጋር በኖርማል የአይሁድ አገናነዝ እንደተገነዘ ይናገራል ዮሐንስ 9 ላይ። አይጋጭባችሁም? ከመጽሐፍ ቅዱስ ለምን ይጋጫል? በአይሁድ አገናነዝ እኮ ቃሉን እግዚአብሔርን እያመሰገነ እግዚአብሔርን እያከበረ ቅዱስም ስለሆነ ኢየሱስ ክርስቶስ ቅዱስ ኃያል ቅዱስ ሕያው ቅዱስ አምላክ እንደሆነ ይሄንን አንተም ታምናለህ፣ እኔ ብቻ አይደለሁም። እና ስለሆነ እየተባለ ስለተገነዘ የአይሁድን አገናነዝ እኮ የሚሽረው ምንም ነገር የለም። በአይሁድ ያገናነዝ ልማድ መገነዙ ምንም እንትን አይደለም። መግነዙም እኮ የተዘጋጀው በአይሁዳውያን እንትን ነው። በአይሁድ ከሱፍ በተሰራ ልብስ ነው አይደለም የሚለው። ስለዚህ ቅጣቱም እኮ የአይሁድ ቅጣት ነበራል። በመስቀል ላይ መቀጣት እኮ የአይሁድ ቅጣት ነበራል። በመስቀል ተሰቅሎ መሞት እኮ የአይሁድ ቅጣት ነው አይደል? የሮም አገዛዝ ነው በመስቀል። ስለዚህ ያ ማለት የክርስቶስን ድህነት የክርስቶስን መሞት መነሳት በክርስቶስ የማዳን ስራ ውስጥ ምንም ትክክል ያልሆነ ነገር አይደለም። ትክክል ነው። ከማዳኑ ስራ ጋር በአይሁድ ልማድ መገነዙ መጽሐፉ ይናገራል። ለኒቆዲሞስ በመንፈስ ያንን መናገሩ ስለሚገባው ብዬ ነው እኔ የማምነው። ትክክል ነው። ችግር የለውም። ዛሬ ላይ አልጨቀጨቅሽም። በዓላችንን በሰላም ነው የምናከብረው። ኧረ እኔ ጨቅጭቀኝ አግኝቼ ነው እንዴ? በጣም ነው የምፈልገው እንዴ። እኔ እኮ በዚህ ሰዓት ነው ዛሬ እንኳን ትከራከሩ ይላሉ እና ኖ አለኝ ስክሪንሾቱ አለኝ። እንግዲህ ከአንቺ ፈቃደኛ ከሆንሽ ናርዲ ቤት ነበር ትላንት የቀረበውና ኢየሱስ እንዳወራ ነው እንትኑ አስክሬኑ እንዳወራ ነው ሲገንዙት የተናገረው እንጂ አንቺ እንዳልሽው በመንፈስ አይደለም መጽሐፉ ላይ የተቀመጠውና ሜቢ ትክክለኛው መጽሐፍ እሱ አይደለም ከሆነ ሌላ ቀን ማውራት እንችላለን። የግድ ዛሬ እኔ በቤተክርስቲያን የተማርኩት ለኒቆዲሞስ እንደዚህ ብለህ ገንዘኝ ብሎት እንደገነዘው ተምሬያለሁ። ነገር ግን ድምፅ አሰምቶ ነው የተናገረው ወይ ደግሞ ተነስቶ ተቀምጦ ነው የተናገረው የሚባል ትምህርት አልተማርኩም። ሜቢ መጽሐፍ ገልጫ አላነበብኩም። ነገር ግን በቤተ ክርስቲያን መምህራን ሲያስተምሩን እንደተማርኩት ምንድነው ክርስቶስ ለኒቆዲሞስ እንደዚህ ብለህ ገንዘኝ ቅዱስ ኃያል ቅዱስ ሕያው ብለህ ገንዘኝ ብሎ ያንን ጸሎት እየነገረው እንዲገንዘው እንዳደረገው እኔ ተማርኩትኝ። እንደዛም ብሎ ስለገነዘው እንደውም በቤተ ክርስቲያናችን ክርስቶስ የደረሰው ድርሰት ነው የሚባለው። በቤተ ክርስቲያናችን 14 ቅዳሴዎች የደረሱ አባቶች አሉ። ኪዳንን ግን ራሱ ክርስቶስ ነው የደረሰው ተብሎ ነው በቤተ ክርስቲያናችን የሚታመነው ማለት ነው። ከኒቆዲሞስ በወሰድ ነው ተብሎ ነው ያ ጸሎት የሚደረሰውና ይሄ ቁጭ ብሎ ነው ድምፅ አውጥቶ ነው ምናምን የሚለውን እኔ የእውነት ለመናገር ያው የቤተክርስቲያናችን መጽሐፍ ስላለ ከዛ ላይ ማምጣት ይቻላል። መምህራን እንደነ መምህር ቀድም እንዳስተማሩን መምህር በረከት አንድምታን ስለሚያውቁ እሱን መተርጎም ይችላሉ፣ መጽሐፉን ማቅረብ ይችላሉ። ግን አንተ ተነበበ ያልከውን ነገር ግን አላምንበትም። ለምንድን ነው? የቤተክርስቲያናችን መጽሐፍ ካለ እቀበላለሁ፣ እዛ ጋር ተነበበ ስለተባለ አልቀበልም። ምክንያቱም በጣም ብዙ የስህተት መጽሐፎች በዚህ ሰዓት ስላሉ ማለት ነው። ከዛ አንጻር ተረዳኝ። ተረድቼሻለሁ። አንቺ ከመልካም ጎኑ አይቼ እቀበላለሁ እንደ አማኝ የቤተክርስቲያን ትምህርት። ኤግዛክት። እኔ ደግሞ ያው እንደ መጽሐፍ ቅዱስ ብቻ አማኝ ስለሆንኩ ያው አንተ ልክ ነህ።
አንተ በመጽሐፍ መጽሐፍ ቅዱስ ላይ የተቀመጠውን ማመን ትችላለህ። አንቺም የኔን እኮ ታምኛለሽ ዞሮ ዞሮ መጽሐፍ ቅዱስ ላይ ስላለ፣ ያኛውን ደግሞ የትኛው? አንብቢና ካልተጋጭ እኔ ያነበብኩልሽ ዮሐንስ 19:40 ላይ ኢየሱስንም ስጋ አይሁድ ወስደው ልማድ በአይሁድ ልማድ ተገንዞ እንዴ በደንብ እቀበላለሁ። ያ በቃ የአይሁድ በደንብ ልማድ እቀበላለሁ። ናርዲ ደግሞ በደንብ መታለች። ለመጽሐፉ የቤተ ክርስቲያን አይደለም ወይስ ነው የሚለው? ሰላም በይ። ለማንኛውም ሳሚ መቀበል ትችላለህ መድረኩ። አይ ዛሬማ አይደለም፣ ዛሬ በትንሣኤማ አንጨቃጭቅም። ናርዲ ሰላም ትለናለች። እንደው ዛሬ በቪዲዮ ትወጣና ሰላም ትለናለች። ከዛ ከትንሣኤ በኋላ ከሰኞ ማክሰኞ በኋላ እንዋቀጣለን። ትምህርት ላይ ነው ደግሞ ሌላ ነገር ላይ ሳሚ ወደ ሳሚ ምናልባት ጸሎት ካለ ማለት ነው የሚገርምክ ከሰኞ በኋላ ሜቢ መች እንደሆነ አላውቅም። ከሰኞ በኋላ ጸሎት ቤት ደሙን ይዞ ወደ ቅድስተ ቅዱሳኑ ገባ በሚለው ርዕስ በደንብ አድርገን እንወያያለን። ኦኬ እንድትለኝ ነው። ከሰኞ በኋላ በጣም ደስ ይለኛል። እኔ ኤኒታይም እመጣለሁ አለ። ያው እኔ እና አንቺ ሁለታችንን ሞዴሬተር ስለሆነ እሱ ቤት በጣም ወዶ ፓርት ስለሆነ በዚህ ጉዳይ ላይ ሁለታችንም እኔ እና አንቺ ሞዴሬተሮች ነን እዛ ቤት እና እናወራ እፈልጋለሁ። በጣም ችግር የለውም እናወራለን። ቴንክ ዩ ዩ ዌልካም ናርዲ ዘ ግሬት ዶክተር ናርዲ ቀላል ሰው አድርጋታል አይደል ዘርሽ አረን አድርጋታለም። ተው ሳሚ አታጣረኝ ከናርዲ የልጅ መረቅ ናት እኮ ዶክተር ናት ታውቃለህ። የግል ጸሎት ጋር ሞዴሬተር ካልሰጠኝ አይሄድም ትላለህ። ጸሎት ጋር ሞዴሬተር ካልሰጠኝ አይሄድም። ከአሁኑ ቃል ይግባልኝ። አይ አይሰጥም። ለአንድ ሰው ስንቴ እንዳወረዱን እኔና ቃሌን በቀደም ነበር ሻለ ልዝነት እኔና ቃሌ ነበርን። ስንቴ ያወረዱን እና መለሱ። በጸሎትማ ቆይ አሁን ጾሙ ይፈታ ብዬ እየጠበቅኩት ነው። ወደ ጥሬ ስጋ ነው ቅጣት አዳማ ሄጄ ነው በለው። አይዞ ምንም ትበላለህ ደግሞ ለመብላት አዳምስ በልቶ አይደል የተገላገል ነው። ትበላለህ። በስመ አብ እኔ ራሱ ወይ ጋብዛለሁ አይቀርም። እዚህን የት ያለሽ አዳማ ነሽ እንዴ አንቺ? እኔ ዱባይ ነኝ። ኦኬ ግብዣ ውስጥማ እኔም አለሁኝ። ቁጥር ልጻፍ። ጴንጤ እንዲሞዱን ይወደል እየተባለ ነው። አትቀስ በል ሪሻፍል አድርገዋል ብሏል እንትና ሞታ ያ ናርዲ ሰላም ነኝ ናንቺ ሰላም ለእናንተ ቤተሰብ ጸጋና አይፍ ላይ ሆነ ግን በቃ ደስ ይላል። ከቀሲስ ጀምሮ ሳሚ የሆነ ነገር ላወራክ እፈልጋለሁ። በጣም ይቅርታ በእናትህ እንደ ምስክርነት ነው። ችግር የለም ባይ ነፍሴን ደስ እንዲላት ስለሆነ ነገር ላወራ እፈልጋለሁ። ከታችም ላለ ሰው ቢሰማ ማለት ነው። እና ምንድነው መሰለክ በፕሮቴስታንትና በኦርቶዶክስ መካከል በጣም የሚያጨቃጭቀን አንድ እውነት አለ። ጊዜውም ስለሆነ ቢወራ አይከፋም ብዬ ስለማስብ ነው። ያ ምንድነው የእመቤታችን የቅድስት ድንግል ማርያምን ክብር